ሰላም ተማሪዎች እንዴት ናችሁ? የአምስተኛ ክፍል የሂሳብ ትምህርትን መማር ጀምረናል። ባለፈው ምዕራፍ 2 ንዑስ ምዕራፍ 2.1ን ተምረናል። በአሁን ቪዲዮ ደግሞ ምዕራፍ 2 ንዑስ ምዕራፍ 2.2ን እንማራለን ማለት ነው። በዚህ ንዑስ ምዕራፍ የተለያዩ ታህት ያላቸውን ክፍልፋዮች መደመር፣ መቀነስ፣ የሁለት ክፍልፋዮችን ብዜት መፈለግ፣ የሁለት ክፍልፋዮችን ማካፈልን እንማራለን ማለት ነው። አሁን መጀመሪያ እንዴት ክፍልፋዮችን እንዴት መደመር እና መቀነስ እንደምንችል እንማራለን። ተመሳሳይ ታህት ያላቸውን ክፍልፋዮች ለመደመር ወይም ለመቀነስ ለአላቸውን ወስደን እንደምራለን ወይም እንቀንሳለን። ከዛ ይህን ውጤት በለአሉ ቦታ እናስቀምጥና የአንዱን ታህት እንወስዳለን። ይሄ ማለት በምሳሌ እንትን ስንል አሁን ለምሳሌ እዚህ ጋር ምሳሌው ጋር እንደተሰጠን 3/8 ሲደመር 2/8 ይሄ ያለ። ስለዚህ ታህቱን 8 እንወስዳለን። ስለዚህ 3 ሲደመር 2 5። ስለዚህ 5/8 ብለን እንጽፋለን። መቀነስም ከሆነ አሁን ለምሳሌ 3/8 ሲቀነስ 2/8 ቢሆን 1 ብለን ይሄ ታህቱን አንዱን እንወስዳለን። 1/8 ይሆናል ማለት ነው። ለማንኛውም ክፍልፋይ ሀ ለኛ እና ከዜሮ የተለየ ሙሉ ቁጥር ሰ ሀ ለ እና ሀ ሲባዛ በሰ ለ ሲባዛ በሰ አቻ ክፍልፋዮች ተብለው ይጠራሉ። አሁን ይሄ ማለት ምንድነው? ይሄኛው ክፍልፋይ በማንኛውም ቁጥር ሆኖ ግን ሀንም ለን የሚያባዛው አንድ አይነት ከሆነ አቻ ክፍልፋዮች ተብለው ይጠራል። ለምሳሌ አሁን የ3/5 አቻ ክፍልፋዮችን ፈልጉ። ለምሳሌ አሁን 3/5 በ2/2 ስናባዛው ስንት ይሆናል? 6/10። ስለዚህ 6/10 አንዱ የ3/5 አቻ ክፍልፋይ ነው። ከዛ ከእንደገና 3/5 ለ3/3 ብናባዛው 3/5 ሲባዛ ለ3/3 ብናባዛው 9 እና 15። ስለዚህ 9/15 አንዱ የ3/5 አቻ ክፍልፋይ ነው ማለት ነው። ሁለት ክፍልፋዮች አቻ የሚባሉት ተመሳሳይ ዋጋ ሲኖራቸው ወይም በቁጥር መስመር ላይ ተመሳሳይ ነጥብ ሲወክሉ ነው። ለምሳሌ አሁን አንድ እዚህ ጋር ሆነ ታች 1/2 እና 3/6 የተሰጠው አቻ ክፍልፋዮች ናቸው። ምክንያቱም አሁን 3/6 ብናቃልለው ለምሳሌ በ3 1 በ3 2 ይሆናል። ስለዚህ ተመልሶ ይሄን ቁጥር ይሰጠናል ማለት ነው። ስለዚህ አቻ የሚባል ተመሳሳይ ዋጋ ሲኖራቸው ሁለቱ ክፍልፋዮች ማለት ነው። ስለዚህ ይሄንን ማስተዋል ይኖርብናል ማለት ነው። እሺ፣ ሁለት እና ከሁለት በላይ የሆኑ የተለያዩ ታህት ያላቸው ክፍልፋዮች ለመደመር እና ለመቀነስ ሁለቱን ታህት ማመሳሰል አለብን። አሁን ምን ይለናል እዚህ ጋር? የተለያዩ ታህት ያላቸው ክፍልፋዮች ለመደመር ወይም ለመቀነስ በቅድሚያ ክፍልፋዮችን ተመሳሳይ ታህት ማድረግ አለብን። ወዳላቸው አቻ ክፍልፋዮች እንቀይራለን። አሁን ለምሳሌ እዚህ ጋር ምን አለን? ሀ ለኛ ፕላስ መሰኛ ቢሆን አሁን ለናሰ አይመሳሰሉም። ለመደመር ደግሞ ምን ብለናል? ግዴታ ሁለቱ ታህት እኩል መሆን አለበት። ስለዚህ ሰን ሀ ለኛን በሰ እናባዛዋለን፣ መሰኛን ደግሞ በለ እናባዛዋለን። ስለዚህ ኮመነታች የሚሰጠን ታህቱ ሰለ ይሆናል። ከዛ ላይ ደግሞ ሀሰ ሲደመር መለ ይሆናል ማለት ነው። ስለዚህ እንደዚህ አድርገን እንትን እንላለን ማለት ነው። እሺ፣ በመቀነስም እንደዛው ሁለቱን ታህት እናመሳስላለን። ከዛ እንቀንሳለን ማለት ነው። ሀ ለሰኛ መልክ የተቀመጡ ድብልቅ ቁጥሮች ለመደመርና ለመቀነስ እነዚህ ክፍልፋዮች ህገወጥ ወይም ባለፈው እንደተማርነው ወደ ህገወጥ ቀይረን ነው መደመርም መቀነስም የምንችለው። አሁን ለምሳሌ 2/3/4 ሲደመር 1/2/3 ቢሆን አሁን ይሄኛው ምንድነው? ይሄንን መጀመሪያ ወደ ህገወጥ መቀየር አለብን። አሁን ይሄኛው 4 ሲባዛ በ2 8 ሲደመር 3 11 ሲካፈል ለ4
ሲደመር 3 ሲባዛ በ1 3 3 ሲደመር በ2 5 ሶስተኛ እንደዚህ እንትን ብለን ከዛ ታህታቸውን አመሳስለን ታህታቸውን እንዴት ነው የምናመሳስለው? 11 አራተኛ ሲባዛ በ3 ሶስተኛ ሲደመር 5 ሶስተኛ ሲባዛ በ4 አራተኛ እንደዚህ አድርገን 33 ኦቨር 12 የሁለቱ አንድ አይነት 12 ነው። ሲደመር 5 ሲባዛ በ4 20 ስለዚህ ስንት ይሆናል? 53 12ኛ እንደ ኤግዛምፕል እንደ ምሳሌ ለመስጠት ያህል ማለት ነው። እሺ ለደግሞ ምን ይለናል? የተለያየ ታህት ያላቸውን ሁለት ክፍልፋዮች ለመደመርና ለመቀነስ በመጀመሪያ የክፍልፋዮችን ታህት ትንሹ የጋራ ብዜት መፈለግ ያስፈልጋል። ትንሹን ነው። አሁን ለምሳሌ እዚህ ጋር 6/7 እና 2/5 ሲደመር 6/7 ሲደመር 2/5 ተብሏል። ስለዚህ ለመደመር የ7 እና የ5 የትንሹን የጋራ ብዜት እንወስዳለን ማለት ነው። ትንሹን የጋራ ብዜት ማለት ነው። የ7 ብዜት አሁን 7 አለ 14 አለ 21 አለ 28 35 የ5ም እንደዚሁ ግን አሁን እዚህ ጋር ኮመናቸው 35 ነው። አሁን እዚህ ጋር 70 አለ ኮመናቸው 70 የሁለቱም የጋራ ብዜት ነው። ግን ትንሹን የጋራ ብዜት ነው የምንወስደው። ወይም 5ን በ6/7 በ5ኛ እናባዛ 2/5 ደግሞ በ7/7 ስናባዛ ትንሹ የጋራ ብዜትን ማግኘት እንችላለን ማለት ነው። እሺ አንድ ግንበኛ ከቀን ገቢው ላይ 1/3ኛውን ለምግብ 1/4ኛውን ለተለያዩ ወጪዎችና ቀሪውን ደግሞ ተቀማጭ ቢያደርግ የቀን ወጪው የገቢውን ስንተኛ ይሆናል ይላል። ግንበኛው አሁን 1/3ኛ ለምግብ 1/4ኛ ደግሞ ለተለያዩ ወጪዎችን እንትን ይላል። ስለዚህ የቀን ወጪው ማለት ስንት ማለት ነው? 1/3ኛ የምግብ ወጪው ነው። 1/4ኛ ለተለያየ ወጪ ያወጣል። ስለዚህ ይሄኛውን ሁለቱን እንደምራለን። ሁለቱን የቀን ወጪዎች ማለት ነው። ይሄንን ታህታቸው የተለያየ ስለሆነ 1/3ኛ ትንሹን የጋራ ብዜት እንፈልጋለን። ሲባዛ በ4 ሲባዛ 4ኛ ሲደመር 1/4ኛ ሲባዛ በ3 ሶስተኛ ስለዚህ 4 የሁለቱ ትንሹ የጋራ ብዜት 12 ነው። ሲደመር በ3 ስለዚህ 7/12ኛ ወጪው ነው ማለት ነው። እዚህ ጋር እንደተገለጸው 7/12ኛ ወጪው ነው። እሺ ለምን ይላል? በቀን ተቀማጭ የሚያደርገው የገቢውን ስንተኛው ነው። ስለዚህ በቀን ተቀማጭ የሚያደርገው አሁን ሙሉ ገቢውን በአንድ መወከል እንችላለን። ስለዚህ 1 ሲቀነስ 7/12ኛ እናደርጋለን። 1 ሲቀነስ 7/12ኛ ስለዚህ ታህታቸው የዚህ 1 ስለሆነ ሲባዛ በ12 ሲባዛ በ12 ስናደርግ 12/12ኛ ሲቀነስ 7/12ኛ ስለዚህ ይሄ ስንት ይሆናል? 5/12ኛ ስለዚህ የቀን ተቀማጭ ገንዘቡ የገንዘብ የገቢውን 5/12ኛ ነው ማለት ነው። 5/12ኛውን ያስቀምጣል። 7/12ኛው ደግሞ ወጪው ነው ማለት ነው። እሺ ምሳሌ 12ን ስናይ የሚከተሉትን የክፍልፋይ ስሌቶች ወደ አንድ አይነት ታህት ወዳላቸው ክፍልፋዮች ከቀየራችሁ በኋላ አስሉ ይላል። አሁን ለምሳሌ አንዱን ብንወስድ ብንወስድ ይሄኛው አሁን በድብልቅ ነው የተቀመጠው። ስለዚህ ይሄኛው ወደ ህገ ወጥ እንቀይራለን። 3 ሲባዛ በ7 ሲደመር 2 ሲካፈል ለ7 እናደርጋለን። ከዛ ሲቀነስ 5 6ኛ 3 ሲባዛ በ7 21 ነው። 21 ሲደመር 2 23 7ኛ ሲቀነስ 5 6ኛ አሁን ደግሞ ታህታቸው አንድ አይነት አልሆነም። ስለዚህ ትንሹን የጋራ ብዜት ስንፈልግ 23 ሲባዛ በ6 ሲካፈል 7 ሲባዛ በ6 ሲቀነስ 5 6ኛ ሲባዛ በ7 7ኛ ይሄን ስናረግ ስንት ይመጣልናል? እዚህ ጋር ምሳሌው ላይም ገልጾታል። 138 ሲቀነስ 35 ሲካፈል ለ42 ይሆናል። በመጨረሻ ላይ 103 በ42 ይመጣል። ሌሎቹ ምሳሌዎች ቀላል ናቸው። በዚሁ መሰረት ማየት እንችላለን ማለት ነው።
እሺ ምሳሌ 13 የሚከተሉትን አሞሌዎች የጠቆረውን ክፍል የተማሪ ሀያት የአንድ ቀን ክፍለ ጊዜ ያሳያል። ለመማርና ለጥናት የሚለው ለመማርና ለጥናት የምታሳልፈው ጊዜ የቀኑን 1/3 ነው። ለመማር የቀኑን 1/3 ታሳልፋለች። ደግሞ ለጥናት ደግሞ የምታሳልፈው 1/8 ነው ማለት ነው። የቀኑን ለመማርና ለጥናት የምታሳልፈውን አንድ ላይ ለማወቅ ከፈለግን ምንድነው የምናደርገው? ሁለቱን እንደምራለን ማለት ነው። 1/3 ሲደመር 1/8 ሁለቱ ታታቸው ተመሳሳይ አይደለም። ትንሹን የጋራ ብዜት ስንፈልግ 24 ነው። ይሄንንም በ8/8 ይሄንን ደግሞ በ3/3 ስናባዛው 8 ሲደመር 3 ይሆናል። ከዛ 8 11 በ24 11 24ኛ ይሆናል ማለት ነው። ስለዚህ ተማሪዋ ለመማርና ለማጥናት የቀኗን 11 24ኛውን ታሳልፋለች ማለት ነው። እሺ አሁን ደግሞ ወደ መልመጃ 2 እንገባለን። ምንድነው የሚለን አንደኛው ጥያቄ የሚከተሉትን ቁጥሮች አቻ ክፍልፋያቸውን ፈልጉ። አቻ ክፍልፋዮች ማለት ምንድነው? አሁን የሃና ለአቻ ክፍልፋይ ወደ መጨረሻ እንትን ሲቃለል ራሱን ሃና ለን የሚሰጠን ማለት ነው። እኩል የሆኑ ወይም እኩል አቻ የሆኑ ማለት ነው። አቻ ራሱ ስሙ ይነግረናል። ስለዚህ አሁን የአንደኛው አሁን ለምሳሌ የ5/6 አቻ ክፍልፋይ ስንት ሊሆን ይችላል? ለምሳሌ በ2 ስናባዛ በ2 ሁለተኛ ስናባዛው 10 12ኛ በ3/3 ስናባዛው 15 18ኛ በ4 4ኛ ስናባዛው 20 24ኛ እያለ ይቀጥላል ማለት ነው። ስለዚህ እሱ እንደዛ እናደርጋለን። ሀመሩሃ 7/5ኛም እንደዛው በዚሁ 7/5 በ2 ሁለተኛ ስናባዛው 14 10ኛ በ3 21 15ኛ እያለን በፈለግነው ቁጥር ታቱና ለአሉ አንድ አይነት በሆነ ቁጥር ማባዛት እንችላለን ማለት ነው። እሺ ሁለተኛ ላይ ምንድነው የሚለን? የሚከተሉትን ክፍልፋዮች ካሰላችሁ በኋላ በዝቅተኛ ሂሳባዊ ቃል ጻፉ ይላል። እሺ አሁን ለምሳሌ ሃን ስናይ 2/5 ሲደመር 9/7። ስለዚህ አሁን ታታቸው ተመሳሳይ ስላልሆነ ታታቸውን ማመሳሰል ያስፈልጋል ማለት ነው። ስለዚህ የ2/5 ሲደመር 9/7 እሺ ትንሹ የጋራ ብዜት ስንት ነው የሚሆነው? 35 ይሆናል። ስለዚህ ይሄንን በ7 2ን በ7 2/5 በ7/7 ስናባዛ 9/7 ደግሞ በ5/5 ስናባዛ 14 ሲደመር 45 ይሆናል። ይሄኛው 59/35 ይሆናል ማለት ነው። ይሄ አንድ ሌላ ስንጨምር የሐመሩሃን ስንጨምር 4/3 ሲቀነስ 3/4 ይሄኛውን መባዛት አለበት። ታህታቸው ስንት ነው? 12 ነው የጋራ ብዜታቸው የሚሆነው። ይሄኛውን በ3/3 ስናባዛው 12 ሲቀነስ ይሄኛውን በ4/4 ስናባዛው 12 ይሄኛውን ይሄኛውን በ4/4 ሶሪ ይሄኛውን 4/3 4/3 ሲባዛ በ4/4 ሲቀነስ 3/4 ሲባዛ በ3/3 ማለት ነው። ስለዚህ የጋራ ብዜታቸው 12 ይሆናል። ይሄኛው 16 ሲቀነስ 9 ስንት ይሆናል? 7/12 ማለት ነው። ስለዚህ እንደዚህ አድርገን እንሰራለን ማለት ነው። እሺ ሶስተኛው ደግሞ ምንድነው የሚለው? ከዚህ በታች የተቀመጡትን አሞሌዎች አስሉ ነው የሚለው። ስለዚህ አሁን ይሄኛው 7/12 ተሰጥቶናል። ይሄኛው ደግሞ 4/6 የተቀባው ማለት ነው። ስለዚህ 7/12 ሲደመር 4/6 እናደርጋለን። የሁለቱን የጋራ ብዜት ስናወጣ ስንት ነው? 36 ነው የሚሆነው። ስለዚህ ይሄኛውን በመጀመሪያ ከዛ በፊት ይሄኛውን ማቃለል እንችላለን። በሁለት 3 ማለት ነው። ስለዚህ 7/12 ሲደመር 2/3 ይሆናል። የሁለቱ 36 ነው። ይሄኛውን በ3/3 7/12 በ3/3 ሲደመር 2/3 ይሄኛውን ደግሞ በ12/12 እናባዛዋለን። ይሄ 21 ሲደመር 24 ይሆናል። 45/36 ይሆናል። ሌሎቹን እናንተ መስራት ትችላላችሁ ማለት ነው።
እሺ አራተኛው ደግሞ ምንድነው የሚለው ርዝመቱ 20 ሜትር የሆነ ኤሌክትሪክ ሽቦ 20 ሜትር የሆነ ኤሌክትሪክ ሽቦ ለሁለት ቢቆረጥ የአንደኛው ቁራሽ ሽቦ ርዝመት 11 ሙሉ 1/4 ሜትር ቢሆን የሌላኛው ቁራሽ ሽቦ ርዝመት ስንት ሜትር ይሆናል? መጀመሪያ ይሄን ድብልቁን ወደ ህገ ወጥ እንቀይራለን። ስለዚህ ይሄኛውን ስንቀይር ስንት ይሆናል? 4 ሲባዛ በ11 44 ነው። ሲደመር 1 45 አራተኛ ማለት ነው። ስለዚህ ይሄንን ከ20 ላይ ከትልቁ ከዋናው ሜትር ላይ እንቀንሳለን። 20 ሲቀነስ 45 አራተኛ። ይሄ ጋር ናቸው ስንት ነው? 4 ነው። ስለዚህ 20ን በ4 አራተኛ ስናባዛው 80 ሲቀነስ 45 35 አራተኛ። ይሄንን ወደ ድብልቅ ደግሞ ስንቀይስ 35 ሲካፈል ለ4 8 ጊዜ 4 32 3 ስለዚህ 8 ሙሉ 3 አራተኛ ብለን እንገልጻለን ማለት ነው። እሺ አምስተኛ ጥያቄ ምንድነው የሚለን አንድ ትምህርት ቤት 60 የመማሪያ ክፍሎች 11 የትምህርት ክፍል ቢሮ 60 የመማሪያ ክፍሎች 11 የትምህርት ክፍል ቢሮዎች 9 አስተዳደር ቢሮዎች እና 10 የመጸዳጃ ክፍሎች ቢኖሩት ትምህርት ቤቱ ስንት ክፍሎች አሉት? ስንት ነው? 90 ነው የሚሆነው ሁሉንም ስንደምራቸው ማለት ነው። የትምህርት ክፍል ቢሮዎች ከትምህርት ቤቱ ክፍሎች ስንተኛ ናቸው? የትምህርት ክፍል ቢሮዎች ስንት ናቸው ብለናል? 11 ስለዚህ 11 ዘጠናኛ ማለት ነው። የመጸዳጃና የመማሪያ ክፍሎች የትምህርት ቤቱን ክፍሎች ስንተኛ ናቸው? ስለዚህ ስንት ነው? የመጸዳጃ 10 ዘጠናኛ ነው። ፕላስ ሲደመር የመማሪያ ክፍሎች ደግሞ ስንት ነው ብለናል? 60 ዘጠናኛ። ስለዚህ ይሄኛው ሲደመር 70 ዘጠናኛ ነው። 0 በ0 ሲጠፋ 7 ዘጠነኛ ይሆናል ማለት ነው። ስለዚህ የመጸዳጃና የመማሪያ ክፍሎች የትምህርት ቤቱን ክፍሎች 7 ዘጠነኛ ነው ማለት ነው።